ሰላም ጤና ይስጥልኝ እንዴት አላችሁ ተመልካቾቼ ተከታታዮቼ እንዴት ሰነበታችሁ እንደተለመደው ዛሬ ደግሞ በአዲስ ርዕስ መጥቻለሁኝ ላስት ዊክ ላይ አይ ቲንክ አንድ ተመልካች ስለ ፌታል ሄርት ሬት ቬል ቻፕ የሚለውን ብትሰሪልን ማተርኒቲ ብላኝ ነበር ዛሬ ርዕሳችን ውስጥ ይሆናል ማለት ነው ሁላችሁም ወደ ርዕሳችን ከመሄዳችን በፊት የቻናል እንዲያድግ ላይክ ሼር ኮሜንት በማድረግ ጀምሩት ለሚጠቅማቸዋል ወይም ቢከታተሉት ይረዳቸዋል ለምትሉ ሰዎች ደግሞ ሼር አድርጉልኝ አመሰግናችኋለሁ ወደ ርዕሳችን እንሄዳለን ማለት ነው እሺ እንደተነጋገርነው ዛሬ እንግዲህ ቬል ቻፕ ሚለውን የመጀመሪያ ፊደሎቹን በመጠቀም ማለት ነው ባጭሩ ለማስረዳት እሞክራለሁኝ እንደምታዩት አንዲት እናት ከመውለዷ በፊት የፌታል ሄርት ሬቱንም ከኮንትራክሽኑ ጋር አድርገን ሜዠር እናደርገዋለን ወይም ደግሞ እንከታተላታለን እና ይህ እሱን በማስመልከት የሚጠቀሙት ግራፍ ነው ማለት ነው V stands for variable ይህ የእናትየዋ ምንድነው ኮንትራክሽንን ነው የሚያሳየን ይሄኛው ደግሞ የህፃኑን የልብ ምት ነው የሚያሳየን ማለት ነው this is variable deceleration ነው የሚያሳየን ስለዚህ እዚህ ላይ የተለያየ ነው ኮንትራክሽኑ እዚህ ጋር ሆኖ ሄርት ሬቱ ስሎ ነበረ ከዛ እዚህ ጋር ይጀምራል እንደገና የተለያየ አይነት ነው የሚሆነው this is variable deceleration ሲሆን ማለት ነው ይሄኛው ማለት ነው ይህ የሚከሰተው ኮርድ compression በሚኖርበት ሰዓት ነው ማኔጅመንቱን በኋላ እንመለስበታለን ኢ ደግሞ E for stands early deceleration እንደነገርኳችሁ በጥቁር ያለው የእናትየዋ ኮንትራክሽን ትረስ ኮንትራክሽን ልትወልድ ስትል ኮንትራክሽን ይኖራል አይደለ ያሱን የሚያሳይ ነው ይሄኛው ይሄ ደግሞ የህፃኑን ሄርት ቢት ነው የሚያሳየን የዚህኛው ላይ ደግሞ አያችሁት እዚህ ጋር ቀድሞ ነው የጀመረው እዚህ ጋር ያሉት ነገሮች የሄርት ቢቱን ነው የሚያሳየን ከኮንትራክሽኑ ፒክ ላይ ሲደርስ እሱ ቀድሞ ጀምሯል እዚህ ጋር ፒክ የሚደርስበት ነው እዚህ ጋር ግን ቀድሞ ነው ልጁ እንትን ያለው ይህ ደግሞ የሚሆነው ሄድ ኮምፕሬሽን በሚኖርበት ሰዓት ነው ኤ ደግሞ አክሰለሬሽን የሚለው ነው የሚሆነው አክሰለሬሽን ይሄም እንደዛው ነው ይሄ ኮንትራክሽን ነው በጥቁር ያለው በብሉ ያለው ደግሞ የህፃኑ የሄርት ቢት ነው እሱም የሚያሳየኝ the same thing ነው አክሰለሬት ሲሆን እዚህ ጋር እኩል almost እኩል ነው ግን ያው ሞር በደንብ ከኖርማል ሬቱ 15 per minute ሊበልጥሉ ይችላል ግን is okay ብዙም ችግር የለውም ማለት ነው የመጨረሻው ኤል ነው late deceleration ነው እሱም እንዳሳየኋችሁ ጥቁሩ የኮንትራክሽን ነው የሚያሳየን ብሉ ደግሞ የህፃኑ ሄርት ቢት ነው የሚያሳየን ስለዚህ የእናትየዋ ኮንትራክሽን እዚህ ጋር ሃይ ደርሷል ልጅየው ግን እዚህ ጋር ነው የሚጀምረው ማለት ነው ኮንትራክሽኑ ሃይ ከደረሰ በኋላ ነው ይህ የሚሆነው እንደዚህ አይነት ኬዝ የሚኖረው ፕላሴንታው ኢንሰፊሽንት ሲሆን ላይክ ፕላሴንታ አብራፕሾ ባለፈው እንደተነጋገርነው ፕላሴንታ ፕሪቪያ አይነት ኬዞች ሲኖሩ እንደዚህ አይነት ነገር ይኖራል ማለት ነው ስለዚህ እነዚህን በምስል እንደዚህ አድርገን እናያቸዋለን ተመልሰን ደግሞ ምንድነው ማኔጅመንታቸው ሚለውን እናወራለን ማለት ነው አብራችሁኝ ቆዩ አየናቸው ኮንትራክሽኑን ከሄርት ቤቱ ጋር አድርገን እንዳየናቸው ከሆነ እያንዳንዱን እንዴት እንደምንለያቸው ተነጋግረናል ስለዚህ ከዚህ ቀጥለን ደግሞ እንዴት ነው ማኔጅ ምናደርጋቸው ምንድነው የሚያስፈልገን እነዚህ ነገሮች ይሄ ነገር ቢከሰት እንደ ነርስ ከኛ ምን ይጠበቃል የሚሉት ነገሮች እንነጋገራለን ማለት ነው V stands for variable deceleration ነው variable deceleration በሚያጋጥምበት ጊዜ ምንድነው ኮርድ compression ይኖራል ማለት ነው ኮርድ compression አንዳንዴ እናትየዋን just ሌፍት ሳይድ ላይ ካስተኛናት የሚመለስበት ጊዜ አለ እንደዛ ሆኖ ካልተመለሰ ግን ኦክሲጅን መስጠት ይኖርብናል ኦክሲቶሲን እየወሰደች ከሆነ ኦክሲቶሲኑን ማቆም ይኖርብናል እንደዚሁም ደግሞ ለሄልዝ ኬር ፕሮቫይደሯ መደወልና ማሳወቅ ይኖርብናል ማለት ነው ይሄኛው
ቫሪያብል ዲሰለሬሽን ማኔጅመንቶቻችን ናቸው ማለት ነው። ሁለተኛው ኢ ደግሞ VEAL አይደል? ኢ ስታንድስ ፎር ኤርሊ ዲሰለሬሽን ነው። ኤርሊ ዲሰለሬሽን ሄድ ኮምፕሬሽን በሚኖርበት ሰዓት ነው። ለሱ ምንም ማድረግ አይጠበቅብንም፣ ራሱ ይመለሳል ወይ ደግሞ ልጁ ሲወለድ በሰላም ትገላገላለች ማለት ነው። ስለዚህ ለኤርሊ ዲሰለሬሽን ምንም እናደርገው ነገር የለም። ኤ ፎር አክስለሬሽን ነው። አክስለሬሽን የሄርት ቢቱ ጥሩ እየሄደ ነው፣ ልጁ በጣም በጥሩ ሁኔታ ዌልቢንግ ላይ ነው ያለው ማለት ነው። ለሱም ኒሞኒኩ ለዛኛው በዛኛው ሳይድ ላለው ላይክ ኤች ፎር ሄድ ኮምፕሬሽን እንዳለው ኦኬ ነው፣ ወይም ምንም ነገር አያስፈልገውም ማለት ነው። ለአክስለሬሽን ምንም አናደርግም ማለት ነው። የመጨረሻው ኤል ደግሞ ሌት ዲሰለሬሽን ነው። ይሄኛው ከሌላው ሞር ክሪቲካል ነው ማለት ነው። በደንብ አቴንሽን ልንሰጠው የሚገባን ነገር ነው። ስለዚህ ለሱ ምን እናደርጋለን? እንዳልኳችሁ ለኒሞኒኩ ምን ይሆናል? ኦኬ ነው እንዳለው። ለኤል ፕላሴንታ ኢንሳፊሸንስ ሲሆን በቂ ፕላሴንታው በጥሩ ሁኔታ አይደለም ያለው ማለት ነው። ስለዚህ ልጁ እየታፈነ ሊሆን ይችላል ማለት ነው። ሶ አክሽን መውሰድ ይጠበቅብናል። ምንድነው አክሽናችን? በመጀመሪያ እናትየዋን ሌፍት ሳይድ አድርገን እናስተኛታለን። እንደዛም ሆኖ ለውጥ ካላመጣች ኒቸስት ፖዚሽን እናስተኛታለን። ኦክሲጅን አድሚኒስትሬሽን ሊያስፈልገን ይችላል። ኦክሲቶሲን አሁንም እየወሰደች ከሆነ ኦክሲቶሲንን እናቆማለን። እንደዚሁም ደግሞ ለሄልዝ ኬር ፕሮቫይደሯ እንደውላለን፣ እናሳውቃለን ማለት ነው። እነዚህ ናቸው ቻፕ ኒሞኒኩ። ይሄንን ይመስላል። ሌላ እንደዚህ እንድሰራላችሁ የምትፈልጉት ኮሜንት ካላችሁ ዲስክሪፕሽን ቦክስ ላይ ብታስቀምጡልኝ ተዘጋጅቼ አቀርብላችኋለሁ ማለት ነው። እያጠናችሁ ያላችሁ ለፈተና ያላችሁ ልጆች የእውነት ይጠቅማችኋል። በደንብ እዩ፣ ተከታተሉ። ለሚጠቅማቸው ደግሞ ሼር አድርጉላለሁኝ። አሁንም ሁሌ ደግሞ ለምታበረታቱኝ አይዞሽ በርቺ ለምትሉኝ ደግሞ ሁሌ ከጎኔ ለሆናችሁ እህት ወንድሞቼ በዚሁ አጋጣሚ አሁንም ምስጋናዬን አቀርብላችኋለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ መልካም ሳምንት ይሆንላችሁ ዘንድ እመኝላችኋለሁ። መልካም ቆይታ